ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው ጉዳያችን እናመራለን። የኢትዮጵያ የንግድ ስርዓት ከጥሬ ገንዘብ ግብይት ወጥቶ ወደ ዲጂታል የክፍያ አማራጮች በፍጥነት እየተሸጋገረ ይገኛል። ዲጂታል የክፍያ ስርዓቶች የገንዘብ ዝውውርን ከማቀላጠፍ ባለፈ ለንግዱ ማህበረሰብ ምን አይነት አዳዲስ እድሎችን ይዘው መጥቷል? ቴክኖሎጂን ለቢዝነስ እድገት እንዴት መጠቀም ይቻላል? የሚለውን በተመለከተ ባልደረባችን ሃይማኖት ወርቁ የንግዱን ማህበረሰብና የባንክ ባለሙያዎችን አነጋግራ ተከታዩን ዝግጅት አሰናድታልናለች። እሱን ተከታትለን እንምጣ። አሁን አብዛኞቻችን ግብይቶችን ስንፈጽም የዲጂታል የክፍያ አማራጮችን በስፋት እንጠቀማለን። የብሔራዊ ባንክ መረጃም እንደሚያሳየው በተጠናቀቀው 2017 ከ17.7 ትሪሊዮን ብር በላይ በዲጂታል የክፍያ አማራጮች ስለመከናወኑ ያሳያል። ሆኖም አሁንም በግብይቶቹ ወቅት የጥሬ ገንዘብን መምረጥ በነጋዴዎቹም እንዲሁም በተጠቃሚዎች ዘንድ ይታያል። እኛም በዛሬው የኢትዮ ቢዝነስ ቆይታችን ነጋዴዎች በግብይት ወቅት የትኛውን የክፍያ አማራጭ በብዛት ይጠቀማሉ፣ ምክንያታቸውስ ምንድነው የሚለውን በስፋት እንመለከታለን። አብራችሁን ቆዩ። ሰላም ለነሳላችሁ እግዚአብሔር ይመስገን። ሽፎኖች ላይ ፈልጌ ነበር። ያው ባለም እየደረሰ አይደል? ይቻላል። ለባለም የሚሆኑ ቆንጆ ሽፎኖች አሉ። ከለር ያው የባለቤቱ ምርጫ ነው። እስኪ ካሉት ከሽፎኖች አይተያት አድርጊና አንቺ ትመርጪ ተሻለ ይሆናል። እና ምን ሆነ መክፈል ያለብኝ ወይስ ለጊዜ? በቀብድ ይቻላል። ቀብድ ይቻላል? ይቻላል። እሺ፣ በምን አይነት የክፍያ አማራጭ ልክፈል? ካሽ ወይስ ትራንስፈር? አማራጭ ካሽ ቢሆን ይመረጣል። ካለሽ ደግሞ ትራንስፈርም እንትን ምን አይደለም። ካሽ ግን ለምንድን ነው ተመራጭ ያደረግከው? ወደ አካውንቴ ከሚገባ ይልቅ ካሹን በሰበስብ ተልተሎ ለዝውውር ይመቸኛል ብዬ ስለማስብ ነው እንጂ ምንም ያን ያለ የተለየ እንትን የለኝም። ብዙ ጊዜ ግን የሚመጡ ደንበኞች እዚህ ምን አይነት የክፍያ አማራጭን ይመርጣሉ? ትራንስፈር በደንብ ተለምዷል ብዬ አስባለሁ። ምክንያቱም አብዛኛው የሚጠይቀው ትራንስፈር ነው። ዲጂታል የክፍያ አማራጮች ላይ የማጭበርበር ነገሮች ይሰማሉና እንደዚህ አይነት ነገሮች በምንድን ነው የምትለየው? እስካሁን ያጋጠመን ነገር የለም፣ ግን በእርግጥ ስጋት አለ። ሊያጋጥመን ይችላል የሚል ስጋት አለ። እሱን ያው እኛ በመተማመን ነው እስከ ይሄን ያህል እንትን የምንለው እንጂ እኔ አልጭበረበርም ብዬ እንኳን እንትን የምል ሰው አይደለሁ። ካሽ ነው ያልከኝ? ካሽ ልክፈልና እሺ። ቀብድ ነው መሰለኝ ያልከኝ? ቀብድ ስንት ነው ግን? ቀብድ ከ1000 ብር ጀምሮ ትችያለሽ። 1000 ብር ጀምሮ? አዎ ትችያለሽ። እሺ። አመሰግናለሁ። ሰላም፣ እንዴት ነህ? ኤርፎን ፈልጌ ነበር ለስልኬ። ኦኬ፣ ኤርፎን። እሺ፣ አማራጭ ላሳየሽ? አዎ፣ ያለህን አሳየኝ። በዚህ ኦሪጂናል ኳሊቲ የሚፈልጊ ከሆነ በዚህ ያለ። እሺ፣ ሌላ በዚህ ያለ፣ ቅናሽ ደግሞ በሌሎቹ አሉ። ይሄ ስንት ነው? እሱ 400 ብር። ኦኬ፣ ይሄ ይቀንሳል ከሱ? ይቀንሳል ከሱ። ኳሊቲ ቆንጆ ነው ካልክ ይሰጥ። እሺ፣ በምን ልክፈል? ካሽ ወይስ በሚመች? አንቺ ትራንስፈር ካለሽ ትራንስፈር ይመረጣል። ትራንስፈር ይሁን። ትራንስፈር ብዙ ጊዜ ትጠቀማለህ? እጠቀማለሁ ትራንስፈር። ለምን የምትጠቀመው ትራንስፈር? ኢዚ ነው። ብር ከዚህ እዛ ድጋሚ ባንክ ይዤ ምናምን ነገር ከመሄድ ትራንስፈር እመርጣለሁ። እዚሁ ትራንስፈር ቢደረግልኝ። ደንበኞችስ አንተ ጋር ዕቃ ለመግዛት የሚመጡ ደንበኞች ብዙ ጊዜ የትኛውን ተመራጭ ያደርጋሉ? ካሽ ነው ወይስ ትራንስፈር? ሞሮፍ አሁን ትራንስፈር ነው የሚያደርጉት፣ የሚጠቀሙት ትራንስፈር ነው። አካውንትም ጽፈን ነው አንድ ነገር እናስቀምጥላቸዋለን። ትራንስፈር ነው የሚጠቀሙት። ትራንስፈር ሲደረግ ብዙ ጊዜ ከሰዎች የምንሰማው የማጭበርበሪያ መልእክቶችን የሚያሳዩ ሰዎች አሉና እንደዚህ አይነት ነገሮች ሲያጋጥሙ በምን ትለያለህ? ያው እሱ እንትን አንደኛ ቴክስት ብዙ ጊዜ ይገባል። ባንኮች ባመቻቹት እንትን ቴክስት ባንክ ትራንስፈር ሲደረግ ቴክስት ይገባል። ካሉን ደግሞ ኪዩአር ኮድ ያላቸው አፕሊኬሽኖች አሉ። እሱ ስካን ከተጠራጠርን ስካን እናደርጋለን። ካልሆነ ደግሞ አፕሊኬሽን የምንጠቀም ከሆነ የባንኩ አፕሊኬሽን ላይ ገብተን መግባቱን ብሩን ቼክ እናደርጋለን። በዛ ወይ ገጠመኝ አለ እስካሁን እንደዚህ የማጭበርበር ነገር አለ? ገጠመኝ አለ። የሆነ ጊዜ እቃ ገዝተውኝ በኤስኤስዲዋ ነበረ ትራንስፈር የሚያደርጉትና ስልክ ገዝቶኝ ትራንስፈር አድርጌልሃለሁ ብሎ አለኝ። ማለት ኮምፕሊት የሚል ነገር አላሳየም። የኔ ስም ምናምን ነገር አወጣና ትራንስፈር አድርጌልሃለሁ እቃውን ስጠኝ ሲለኝ ቴክስት እኔ ጋር አልገባም። ረጅም ሰዓት ቆመን ተጨቃጭቀን ምናምን ነገር እቃውን ብሩም ሳይገባ እቃው ተቀብዬው እንትን የተመለሰበት ቀን አለ። እንደ አጠቃላይ ግን በዚህ የክፍያ አማራጭ በዲጂታል የክፍያ አማራጭ ላይ ምን አይነት ስጋት አለበት? ብዙ ጊዜ አሁን ይገባና ኔትወርክ ችግር ያለ ቀን ምናምን ነገር እንደዚህ ባንኮች አፕዴት ሲያደርጉ ምናምን ብዙ ጊዜ የኔትወርክ ችግር ይኖራል። በዛን ሰዓት የገባ ብርኛ አናየውም። ብሩ ግን ወረኛ ወይ ገብቷል ወይ ደግሞ ሳይገባም ደንበኛው ሆን ብሎ ገባ ብሎ አንቺን ንብረት ለመውሰድ እንደዛ የሚያደርጉበት ሚንስ አለ። ጥርጣሬ ይፈጥራል። በተለይ የኔትወርክ ችግር ምናምን ነገር ያለ ቀን እንደዛ አይነት ነገር ይፈጥራል።
መልካም ለሰጠህ መረጃ አመሰግናለሁ። ይሄንን ልሰጥ ቁጥር ንገረኝና ትራንስፈር ላድርግ። ኦኬ እሺ ንገረኝ። ታንክ ዩ። እሺ አመሰግናለሁ በጣም። በሀገራችን የዲጂታል ክፍያ ስርዓት መስፋፋት በቢዝነሶች የዕለት ተዕለት እንቅስቃሴ ላይ ምን አይነት ተጨባጭ ለውጥ ያመጣል? የዲጂታል ክፍያዎችን አለመጠቀምስ በአንድ ቢዝነስ ላይ የሚያመጣው ጉዳት ይኖራል? የዲጂታል ክፍያ ስርዓት በንግድ እንቅስቃሴ ውስጥ ክፍያዎች የተቀላጠፉ እንዲሆኑ፣ ደህንነታቸው የተጠበቀ እንዲሆን በማድረግ ረገድ ጉልህ ሚና እየተጫወተ የመጣ የክፍያ ስርዓት ነው። ይህም እንግዲህ ነጋዴዎች ገንዘብ በመቁጠር የሚያጠፉትን ጊዜ እንዲሁም ደህንነቱን ለማረጋገጥ ኖቶቹ ትክክል ናቸው አይደሉም የሚለውን ነገር ለማረጋገጥ የሚሄዱትን ሂደት በመቀነስ የተቀላጠፈ የክፍያ ስርዓት እንዲኖር በማድረግ የዕለት ተዕለት እንቅስቃሴያቸውን እያገዛቸውና ሞር ኤፊሽንት እንደሆን እየረዳው ያለ ክፍያ ስርዓት ስለሆነ የሚበረታታ ነው። ደንበኞች በእንቅስቃሴያቸውን መሰረት በማድረግ የብድር ካፓሲቲያቸው በዛ ይመሰረታል። አንድ የደንበኛ ከሆኑ በኋላ የሚያደርጉትን እንቅስቃሴ በማየት ከተወሰነ ሊሚት ጀምሮ የብድር አመላለሳቸውም እየታየ ሞር ሪስክ ግሬዳቸውም እየታየ እየተጨመረላቸው የሚመጣ ፕላትፎርም ነው። ስለዚህ አንዳንድ ባንኮች ይህንን አሰራር ተግባራዊ ያደረጉት ነው። ስለሆነም ብድር ከማግኘት አንጻርም ፕላትፎርሙ ጥሩ አጋዥ የሆነ ነው። ዲጂታል የማንጠቀም ከሆነ አንደኛ ጥሬ ገንዘብ ነው የምንጠቀመው። ጥሬ ገንዘብ ደግሞ የተለያየ ሪስኮች የተጋለጠ ነው። ምናልባት ሐሰተኛ ኖትም ሊያጋጥመን ይችላል። ይህንን ሐሰተኛ ኖት እኛ በአግባቡ መለየት ካልቻለን ፋይናንሻል ሎስ ያጋጥመናል ማለት ነው። ዲጂታል ሲሆን ግን እዛው ነው የምናረጋግጠው፣ ራሳችን ኮንፈርም ማድረግ እንችላለን ያንን ነገር። ስለዚህ ይህንን ነገር በመቀነስ ፋይናንሻል ሎስን መከላከል ይቻላል። ሌላው ደግሞ አብዛኛው ከስተመር በአሁን ሰዓት ጥሬ ገንዘብ ይዞ አይንቀሳቀስም። ስለዚህ እነዚህን ደንበኞችን ደግሞ ልናጣ እንችላለን። ምርታችን የተለየ እስካልሆነ ድረስ ሰው የራሱን አማራጭ ይወስዳል። አሁን ላይ በውዴታ የሚሆን በህግ አስገዳጅነት የዲጂታል ክፍያ ስርዓት እየተለመደ መጥቷል። ስለዚህ ብንፈቅድም ባንፈቅድም ወደ ሲስተሙ እየገባን ነው ማለት ነው። አብዛኛው ተቀብሎታል። ስለዚህ ወደዚህ ሂደት እየገባን በመሆኑ አብዛኛው ንግዶችም ማህበረሰቡም እየተጠቀሙ ያለው ነው። ስለዚህ ዝግጁነቱና ተደራሽነቱም የዚህን ያህል እየጨመረ ነው የሚመጣው ማለት ነው። ከሞላ ጎደል አብዛኛው ቢዝነስ ወደዚህ ስርዓት ውስጥ ገብቷል። ዲጂታል ፔመንት ሲስተም የተጠቀሙ ነው። እንደ ግል ምልከታ ግን ከጠየቅሽኝ አሁን ላይ ምናልባት የትራንስፖርት ሴክተሩ የህዝብ ትራንስፖርቱ ወደዚህ እንትን ውስጥ እየገባ አይደለም። ምናልባት ይህን ተግባራዊ ማድረጉ አብዛኛው ማህበረሰብ ላይጠቀመው ይችላል ከሚል አንጻር ሊሆን ይችላል። ነገር ግን ጎን ለጎን መተግበሩ ሂደቱ እየተለመደ እንዲመጣ በማድረግ አብዛኛው ቢዝነስ ወደዚህ ነገር ውስጥ እንዲገባ ያመቻቻል ማለት ነው። የኤሌክትሮኒክስ ግብይት ምንድነው? በሁለት ሰዎች መልካም ፈቃደኝነት የተደረገ ነው። ለዛ ገንዘብ መግባቱን ምናልባት ያ ሰው ያገኘው ጥቅም ይኖራል። ስለዚህ ያገኘው ጥቅም አለመኖሩን ለማረጋገጥ አስቸጋሪ ስለሚሆን አንዴ ከገባ በኋላ መመለስ አስቸጋሪ ነው የሚሆነው። ምክንያቱም ያ ትራንዛክሽኑ ትክክለኛ ትራንዛክሽን ነው ተብሎ ኮንሲደር የሚደረገው። ያም ሰው የሚሞላቸው ፎርሞች አሉ፣ የሚፈርማቸው ዶክመንቶች አሉ፣ ዲጂታል ተጠቃሚ ሲሆን ማለት ነው። ከዛ ውስጥ አንዱ ይሄኛውን ነገር የሚመለከት ነውና እያንዳንዱን ትራንዛክሽን ኃላፊነት የሚወስደው ራሱ ፐርፎርመሩ ነው፣ ሰው ነው ኃላፊነት የሚወስደው። ስለዚህ ተገቢውን ጥንቃቄ በማድረግ ከእንዲህ አይነት መሳሳቶችና ኪሳራዎች ራስን መጠበቅ ይገባል። አስቸጋሪ ነገር ነው ለመለየት። ምክንያቱም ኢንቴንሽኑ ምንድን ነው? በሁለቱ ትራንዛክሽን መካከል ያለው ትክክለኛ ነገር ቢሆንስ በምን ማረጋገጥ ይቻላል? ምናልባት በህግ ሂደቶች መፍትሄ ሊያገኙ ይችላሉ። ምክንያቱም በፍርድ ቤት ውሳኔዎች መፍትሄ ሊያገኙ ይችላሉ። በባንክ አሰራር ግን ልንከላከላቸው የምንችላቸው ነገሮች ምንድን ነው? ደንበኞች ቅድመ ጥንቃቄ እንዲያደርጉ የማስተማር አዌርነስ የመፍጠር ነው። ከዛ ውጪ ግን እንግዲህ ፈርዘር ከተሄደ በህግ ሂደት ነው ማለት ነው የሚወሰነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ዞር ብለን ነጋዴዎች በግብይት ወቅት የትኛውን የክፍያ አማራጭ በብዛት ይጠቀማሉ፣ ይህስ ለቢዝነሳቸው ምን አይነት እድሎችን ይዞላቸው መጥቷል የሚለውን እንዲሁም የዲጂታል የክፍያ ስርዓትን በተመለከተ ከባንክ ባለሙያ ጋር ነበረ ቆይታ ያደረግነው። ወደ ስቱዲዮ እንመለስ።
ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የወጪ ንግድ ገቢ በኢትዮጵያ የሆቴል ግንባታ ሂደትን በተመለከተ እንዲሁም የዋጋ ግሽበት መረጃን ወደ እናንተ አደረስን። በዝርዝር መረጃችን ደግሞ የዲጂታል ክፍያ አገልግሎትን በተመለከተ እንዲሁም ደግሞ ሌሎች የሁነት መረጃዎችን ወደ እናንተ ስናደርስ ቆየን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበር። ሰላም ቆዩን።